ዕለተ አርብ ነሐሴ 15 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አፋብን ምኒልክ ዕዝ 15ኛ ኮር 152ኛ ክፍለ ጦር በ3 ግንባር የመጣውን ያገዛዙን ጦር በመምታት ድል መቀዳጀቱን አብስሯል። በተጋድሎው በከለላ ወረዳ፣ በለገሂዳ ወረዳና በጃማ ወረዳ በተደረጉ አውደ ውጊያዎች ባገዛዙ ወንበር አስጠባቂ ሰራዊት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ደርሷል። ከንጋት 12 ሰዓት ጀምሮ በተደረገው በዚህ ከባድ ውጊያ የብልጽግናው አገዛዝ መከላከያና በአማራ ሕዝብ ላይ ግፍ ሲፈጽም የቆየው የሚሊሻ ኃይል በመድፍ በሞርተርና በዙ 23 የታገዘ ጦርነት ቢከፍትም የፋኖ ኃይሎች ባደረሱበት መብረቃዊ ጥቃት ከ13 በላይ የሚሆን ኃይሉ ተደምስሶበት በጣም ብዙ ቁስለኛም አሸክሞ ወደ ደሴ ከተማ ተበታትኗል። በሌላ በኩል ገዳ ኮማንዶ፣ ጋቸና ሲርና ኤርፔሎላ ልዩ ኃይልና ሚሊሻ መነሻቸውን ካንገርጉትን አድርገው በምስራቅ ወለጋ ጊዳያና ወረዳ አንዶዴ ቀበሌ ልዩ ቦታው ፈንድቃ በሚባል አካባቢ የአማራ ተወላጆች የሚኖሩበትን መንደር ሙሉ በሙሉ ካወደሙ በኋላ ወደ መጡበት አንገርጉትን ከተማ እየተመለሱ እንዳለም በፋኖ ከባድ እርምጃ ተወስዶባቸዋል። በአፋብን ወለጋ ቢዛሞ አይሻ ሰይድዝ ካንገርጉትን ክፍለ ጦር ከጌጤ ግርማ መብረቅ ክፍለ ጦርና ከታፈር አለሙ ሳተናው ክፍለ ጦር የተወጣጡ አርበኞች ይህንን ኃይል ከበባ ውስጥ በማስገባት ወቅተውታል። ዝርዝር መረጃው ከቦታው ደርሶናል፣ የምትሰሙት ይሆናል። በመቀሌ የሚካሄደው የአሸንዳ በዓል የመክፈቻ ስነ ስርዓት ተሰረዘ። በትግራይ በርካታ ታዳሚዎች በሚገኙበት በየዓመቱ የሚከበረው የአሸንዳ ባህላዊ በዓል እንደወትሮው በመቀሌ ስታዲየም ውስጥ እንደማይከበር ተገልጿል። የትግራይ ባህልና ቱሪዝም ቢሮ ዛሬ እንዳስታወቀው ነገ ቅዳሜ ይካሄዳል ተብሎ የነበረው የአሸንዳ በዓል የመክፈቻ ስነ ስርዓት በክልሉ ውስጥ እየተፈጸመ ባለው የድሮን ጥቃት ስጋት ምክንያት መሰረዙን ገልጿል። ዝርዝር መረጃውን ይዘናል፣ ሰሙታላችሁ። አዲስ አበባ የኦሮሞ መሬት ነች፣ አማራ ምን አገባው ቢያርፍ ይሻላል ሲሉ የብሔራዊ ምክክር ኮሚሽን ኮሚሽነሩ አምባሳደር መሐመድ ድሪር መናገራቸው ተሰማ። በሕዝብ ተወካዮች ምክር ቤት ከተሰየሙት የብሔራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዱ የሆኑት አምባሳደር መሐመድ ድሪር የአብይ አህመድ ፍጹም ተላላኪነታቸውንና ግልጽ አማራ ጠል አቋማቸውን የሚያንጸባርቅ ንግግር በውስጥ ስብሰባ ሲያደርጉ እንደነበር የውስጥ ምንጮች አጋልጠዋል። የቀድሞው የሶማሌ ዲሞክራሲያዊ ፓርቲ ሊቀመንበር የነበሩት አምባሳደሩ በግልጽ ገለልተኝነታቸውን በማጣት የገዢው ቡድን አጀንዳ አስፈጻሚ ሆነው እያገለገሉ እንደሚገኙ ተመላክቷል። ዝርዝር መረጃው ደርሶናል፣ ተሰሙታላችሁ። ቱርክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ዓለም አቀፍ የእስር ማዘዣ ማውጣቷ ተሰማ። ወደ ጋዛ ሰብአዊ እርዳታ ጭኖ ሲጓዝ የነበረ መርከብ በእስራኤል በቁጥጥር ስር ከመዋሉ ጋር በተያያዘ በሚደረግ ምርመራ ምክንያት የእስር ማዘዣው እንደወጣ ተገልጿል። ይህንን ጉዳይ የተመለከተ ዝርዝር መረጃም ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ እንዲህ አይነት መረጃዎች በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። አዲስ አበባ የኦሮሞ መሬት ነች፣ አማራ ምን አገባው ቢያርፍ ይሻላል ሲሉ የብሔራዊ ምክክር ኮሚሽን ኮሚሽነሩ አምባሳደር መሐመድ ድሪር መናገራቸው ተሰማ። በሕዝብ ተወካዮች ምክር ቤት ከተሰየሙት የብሔራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዱ የሆኑት አምባሳደር መሐመድ ድሪር የአብይ አህመድ ፍጹም ተላላኪነታቸውንና ግልጽ አማራ ጠል አቋማቸውን የሚያንጸባርቅ ንግግር በውስጥ ስብሰባ ሲያደርጉ እንደነበር የውስጥ ምንጮቻችን አጋልጠዋል። የቀድሞው የሶማሌ ዲሞክራሲያዊ ፓርቲ ሊቀመንበር የነበሩት አምባሳደሩም በግልጽ ገለልተኝነታቸውን በማጣት የገዢው ቡድን አጀንዳ አስፈጻሚ ሆነው እያገለገሉ እንደሚገኙ ተመላክቷል። በኮሚሽኑ ይፋዊ መግለጫዎች ሂደት የአንድ ወገን ድል ወይም የሌላ ወገን ሽንፈት ሳይሆን ኢትዮጵያን የሚያሻግሩ የጋራ መፍትሄዎችን ማፈላለጊያ መድረክ ነው ሲል የተናገረ ቢሆንም አምባሳደሩ ግን በውስጥ መድረኮች ያገዛዙን የዘር ፖለቲካ ፍላጎት ሲያንጸባርቅ መቆየቱ ታውቋል። በተለያዩ የህዝብ
የህዝብ ቃለ መጠይቆች ላይ ከጠመንጃ ይልቅ ውይይት መቅደም አለበት በማለት ሰላማዊ ምስል ለመገንባት ቢሞክርም ከሰሞኑ ግን አዲስ አበባ የኦሮሞ መሬት ነች፣ አማራ ምን አገባው ቢያርፍ ይሻላል በሚል ያስተዳደሩን አፋኝና ከፋፋይ አቋም ሲያስተጋባ እንደነበር ተጋልጧል። እንደ ተገኘው መረጃ ይህ የአምባሳደሩ ንግግር የብሔራዊ ምክክር ኮሚሽን ተብየው የአብይ አህመድን የፖለቲካ ፍላጎት ለማስፈጸም የተዋቀረ ታዛዥ ስብስብ እንጂ ገለልተኛ የእርቅ መድረክ አለመሆኑን የሚያረጋግጥ ነው ተብሏል። በአማራ ምድርና ፋኖ በሚንቀሳቀስባቸው ቀጠናዎች ሁሉ ካገዛዙ ጋር የሚደረገው ትንቅንቅ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር አፋብን ምኒልክ ዕዝ 15ኛ ኮር 152ኛ ክፍለ ጦር በ3 ግንባር ከፍተኛ ድል ማስመዝገቡን አስታውቋል። በወሎ ግንባር በከለላ ወረዳ፣ በለገሄዳ ወረዳና በጃማ ወረዳ በተደረገ አውደውያ ያገዛዙ ወንበር አስጠባቂ ሰራዊት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ደርሷል። ከንጋቱ 12 ሰዓት ጀምሮ የ152ኛ ክፍለ ጦር በከለላ ወረዳ ዙሪያ በፈጸመው የማጥቃት ውጊያ የብልጽግናው መከላከያ ሰራዊትና በአማራ ሕዝብ ላይ ግፍ ሲፈጽም የቆየው የሚሊሻ ኃይል በመድፍ በሞርተርና በዙ 23 የታገዘ ጦርነት ቢከፍትም የፋኖ ኃይሎች ባደረሱበት መብረቃዊ ጥቃት ከ13 በላይ ያገዛዙ ኃይል ሲደመሰስ በጣም ብዙ ቁስለኛ ሆኖ ወደ ደሴ ተበታትኗል። በሌላ በኩል ደግሞ በጃማ ወረዳ በተደረገ ውጊያ በዙ 23 እና በሞርተር 82 የታገዘ ጦርነት አገዛዙ ቢከፍትም የፋኖ ኃይሎች ከ3 በላይ አምቡላንስ ሙትና ቁስለኛውን አሸክመው ልከውታል። ይህ በእንዲህ እንዳለ ገዳ ኮማንዶ፣ ጋቸና ሲርና ኤርፔ ሎላና የኦሮሚያ ልዩ ኃይል እንዲሁም ሚሊሻ መነሻቸውን ካንገርጉትን አድርገው በምስራቅ ወለጋ ጊዳያና ወረዳ አንድ ወደ ቀበሌ ልዩ ቦታው ፈንደቃ የሚባል አካባቢ የአማራ ተወላጆች የሚኖሩበትን መንደር ሙሉ በሙሉ ካወደሙ በኋላ ወደ ተነሱበት አንገርጉትን ከተማ እየተመለሱ እንዳለ በፋኖ ከባድ እርምጃ ተወስዶባቸዋል። በአፋብን ወለጋ ቢዛሞ አይሻ ሰይድዝ ካንገርጉትን ክፍለ ጦር ከጌጤ ግርማ መብረቅ ክፍለ ጦርና ከታፈረ አለሙ ሳተናው ክፍለ ጦር የተወጣጡ አርበኞች ጠላትን ከበባ ውስጥ በማስገባት የጥቃት ናዳ ወርደውበታል። በዚህ ግንባር ከባድ ማጥቃት ለተከፈተባቸው ገዛ ለማድረግ መነሻውን ከጊዳያና ከተማ ያደረገ 28 ተሽከርካሪ ሙሉ የብልጽግና መከላከያ ኃይል የገባ ቢሆንም ይህ ኃይልም ካሰበበት ቦታ ሳይደርስ በከበባ ማጥቃት ተመቶ 4 ተሽከርካሪዎች ብቻ ወደ ኋላ ሲመለሱ ቀሪው 20 ተሽከርካሪ ኃይል ሙሉ በሙሉ ተደምስሷል። በአውደ ውጊያው የተገኙ ምርኮች 24 ፓትሮል ከሌሎች ተጨማሪ ተሽከርካሪዎች ጋር 75 ጥቁር ክላሽ እንደታሸገና ከተደመሰሰ የጠላት አስከሬን ላይ የተነሳውን ጨምሮ በአጠቃላይ 196 ክላሽንኮቭ፣ 2 ብሬን፣ 2 ስናይፐር፣ 70 ሚሊዮን ብር፣ አንድ የሻለቃ አመራርን ጨምሮ በመቶዎች የሚቆጠሩ ተደምስሰዋል። በተጨማሪም አንድ የሻለቃ ምክትልን ጨምሮ በድምሩ 10 የሚደርሱ እጅ ሰጥተዋል። 6 መገናኛ ሬዲዮ፣ 3500 የዲሽቃ ጥይት፣ 9800 የብሬን ተተኳሽ፣ ከ14000 በላይ የክላሽ ተተኳሽ፣ በርካታ ኤፍ1 ቦምብ፣ ወታደራዊ ትጥቅ፣ የጥይት ካዝና እንዲሁም የተለያዩ ወታደራዊ ሻንጣዎችና ቁሳቁሶች ወደ ፋኖ ካዝና ገቢ ሆነዋል። በመቀሌ የሚካሄደው የአሸንዳ በዓል የመክፈቻ ስነ ስርዓት ተሰረዘ። በትግራይ በርካታ ታዳሚ በሚገኝበት በየዓመቱ የሚከበረው የአሸንዳ ባህላዊ በዓል እንደ ወትሮው በመቀሌ ስታዲየም ውስጥ እንደማይከበር ተገልጿል። የትግራይ ባህልና ቱሪዝም ቢሮ እንዳስታወቀው ነገ ቅዳሜ ይካሄዳል ተብሎ የነበረው የአሸንዳ በዓል የመክፈቻ ስነ ስርዓት በክልሉ ውስጥ እየተፈጸመ ነው በተባለው የድሮን ጥቃት ስጋት ምክንያት መሰረዙ ተገልጿል። ወጣት ሴቶች በባህላዊ አልባሳትና ልዩ የጸጉር አሰራር ተውበው በጭፈራ ለቀናት የሚያከብሩት በዓል የሆነው አሸንዳ በትግራይና በአማራ ክልሎች ውስጥ የሚካሄድ ነው። በትግራይ የሚካሄደው ስነ ስርዓት ባለፉት ዓመታት በርካታ ሕዝብ በሚገኝበት በመቀሌ ስታዲየም በደማቅ ስነ ስርዓት ሲካሄድ የቆየ ሲሆን በዚህ ዓመት ግን ይህ አከባበር እንደማይኖር ባለስልጣናት ገልጸዋል። ባለስልጣናት የበዓሉ ዝግጅት መሰረዙን ከመግለጻቸው በፊት በክልሉ ውስጥ በሚፈጸም የሴቶች ጥቃት ዙሪያ ተገቢው እርምጃ አልተወሰደም በሚል
ጥቁር በመልበስ ጥቁር አሸንዳ በሚል ድምጻቸውን ለማሰማት እንቅስቃሴ ማድረግ ጀምረው ነበር። ይህንን ተከትሎ የባህልና ቱሪዝም ቢሮው ከባህላዊው ስነ ስርዓት ውጪ ሌሎች እንቅስቃሴዎች መደረግ እንደሌለባቸው አስጠንቅቆ ነበር። ባለፉት ወራት በፌዴራል መንግስቱና በህወሓት መሪዎች መካከል መካሰሶች፣ ጦርነቶችና ጥቃቶች መፈጸማቸውን ተከትሎ በትግራይ ክልል ጦርነት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። በፌዴራሉ አገዛዝ የተቋቋመውን ጊዜያዊ መንግስት አፍርሶ የክልሉን አስተዳደር ህወሓት ከተቆጣጠረው በኋላ በሁለቱ ኃይሎች መካከል ያለው ውጥረት እየተካረረ ሄዶ ባለፉት ቀናት በመቀሌ ጭምር የድሮን ጥቃቶች መፈጸማቸው ይታወቃል። ቱርክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ዓለም አቀፍ የእስር ማዘዣ ወጣች። ወደ ጋዛ ሰብአዊ እርዳታ ጭኖ ሲጓዝ የነበረ መርከብ በእስራኤል በቁጥጥር ስር ከመዋሉ ጋር በተያያዘ በሚደረግ ምርመራ ምክንያት የእስር ማዘዣው እንደወጣ ተገልጿል። የቱርክ የፍትህ ሚኒስትር አኪን ጉርሌክ ጠቅላይ ሚኒስትር ኔታንያሁ ላይ የእስር ማዘዣ መውጣቱን በኤክስ ገጻቸው አስታውቀዋል። ከ4 ወራት በፊት ከ40 ሀገራት የተውጣጡ ከ430 በላይ የፍልስጤም የመብት ተሟጋቾች በእስራኤል ኃይሎች በቁጥጥር ስር መዋላቸው ይታወሳል። የመብት ተሟጋቾቹ በመርከብ ወደ ጋዛ ሰብአዊ እርዳታ ይዘው እየተጓዙ ነበር። ጋዛ ላይ የተጣለውን እቀባ የሚቃወም ንቅናቄ አባል የሆኑት የመብት ተሟጋቹ በቱርክ አውሮፕላኖች ከእስራኤል ወደ ቱርክ ተወስደዋል። ቱርክ ከዚህ ቀደምም በኔታንያሁና ሌሎች ባለስልጣናት ላይ የእስር ማዘዣ አውጥታለች። ይህም እስራኤል በጋዛ ከምትፈጽመው ድርጊት ጋር በተያያዘ በዘር ጭፍጨፋ ክሶች ምክንያት የወጣ የእስር ማዘዣ ነው። በሰሜን ግዛት በመቶዎች የሚቆጠሩ የአርኤስኤፍ ታጣቂዎች የሱዳን መከላከያ ሰራዊትን ተቀላቀሉ። ቡድኑን የሚከዱ አባላት ቁጥር እየጨመረ መጥቷል። በሰሜን ግዛት አዛዦችን ጨምሮ በመቶዎች የሚቆጠሩ የፈጣን ድጋፍ ኃይል አርኤስኤፍ ታጣቂዎች ቡድኑን በመክዳት ባለፈው ሳምንት የሱዳን መከላከያ ሰራዊትን መቀላቀላቸው ተገልጿል። ይህም በአርኤስኤፍ ቡድን አንድነት ላይ እያደገ የመጣ ፈተና ሊሆን እንደሚችል የሀገሪቱ መገናኛ ብዙሃን ዘግበዋል። ነሐሴ 7 ቀን በደባ አካባቢ የሚገኙ ባለስልጣናት እንደገለጹት 21 የአርኤስኤፍ አዛዦችና ከምድብ 55 እና 47 የተውጣጡ 270 ታጣቂዎች 37 የጦር ተሽከርካሪዎችን ይዘው እጃቸውን ሰጥተዋል። የድንበር ጥበቃ ኃይል አዛዥ ኮሎኔል መሐመድ ሳላህ ዩኒስ ቡድኑን የተቀበሉ ሲሆን ሌሎች የአርኤስኤፍ አባላትም መሳሪያቸውን አስቀምጠው ሰራዊቱን እንዲቀላቀሉ ጥሪ አቅርበዋል። የሱዳን ባለስልጣናት እንዳሉት ነሐሴ 13 ቀን 4 አዛዦችን ጨምሮ ተጨማሪ 318 የአርኤስኤፍ አባላት እስከ 50 የሚደርሱ የጦር ተሽከርካሪዎችን በመያዝ ደባ ከተማ ገብተዋል። የቡድኑ መሪ እንደሆኑ የተነገረላቸው ሌተናንት ኮሎኔል ሙሳ አሊ አህመድ ውሳኔ ላይ የደረሱት በአርኤስኤፍ ውስጥ ተቋማዊ መዋቅር ባለመኖሩና የሱዳንን አንድነት ለመደገፍ መሆኑን ተናግረዋል። ታጣቂዎቹ ቡድኑን የከዱት በርካታ የአርኤስኤፍ አዛዦችና ታጣቂዎች አርኤስኤፍን እየለቀቁ ባሉበት ወቅት ነው። ይህ አዲስ ቡድን ከመድረሱ አስቀድሞ ከሰሜን ዳርፉር ከ300 በላይ የአርኤስኤፍ አባላት መውጣታቸው የተነገረ ሲሆን የተደረገው አቀባበል ግን በጦርነቱ ወቅት በፈጸሟቸው ጥሰቶች ምክንያት ከዳርፉር ታጣቂ ቡድኖችና ከሰብአዊ መብት ተሟጋቾች ዘንድ ትችት አስተናግዷል። ምንም እንኳን ከቡድኑ የሚወጡ ታጣቂዎች ቁጥር እየጨመረ ቢሆንም በዳርፉር፣ በኮርዶፋን፣ በብሉ ናይልና በሌሎች የሱዳን ክፍሎች ውጊያው አሁንም ቀጥሏል። በሱዳን የመከላከያ ሰራዊትና በአርኤስኤፍ መካከል ሚያዝያ 2023 የተጀመረው ጦርነት ለበርካታ ሰዎች ሕይወት ማለፍ፣ ለከፍተኛ መፈናቀልና ለትልቅ ሰብአዊ ቀውስ መከሰት ምክንያት ሆኗል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ጊዜ ተመኘን።